የወረዳ ከተማዋን የያዙት የፋኖ ኃይሎች ያረጋ ከበደን ሙሴዎችና ካድሬዎችን በመሸኘት አመርቂ ድል ተቀዳጅተዋል። አርበኞች እንዴት ከተማዋን ዘልቀው ገቡና የሰሩትን የከተማ ኦፕሬሽን በዝርዝር ይዘነዋል። በሌላ በኩል ከባድ የጦር ቀጠና የሆነው ምስራቅ ወለጋ በፋኖ አርበኞች ድል ውጊያው ቀጥሏል። በጉራጌ ዞን የብሔር ጭፍጨፋው ተጠናክሮ ሲቀጥል የምክክር ኮሚሽኑ ጉድ ቀን በቀን ወደ አደባባይ መውጣቱን ቀጥሏል። የአገዛዙ ስር የሰደደ የፖለቲካ ምክክር ተጨማሪ መረጃዎች ወጥተውበታል፣ እናስደምጣቸዋለን። ወታደራዊ አፈሳው ተጠናክሯል። በመዲናዋ አዲስ አበባ፣ ባህር ዳርና ኦሮሚያ ወጣቶች መግቢያ መውጫ ተዘግቶባቸዋል። ከአሜሪካን ሀገር ወደ ትውልድ ቦታው ኢትዮጵያ የገባው ጎልማሳ ታፍኖ በደረሰበት ድብደባ ህይወቱ አልፏል። አነጋጋሪውን መረጃ ይዘነዋል። ሁቲዎች በሳውዲ ላይ ጥቃት ሲፈጽሙ ዩክሬን ከባድ ውድመት ተከናነበች። መካከለኛው ምስራቅ ውጥረቱ አሁንም ተባብሶ አደጋን ደቅኗል። በዝርዝር ይደመጣል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። ፋኖ ከተማዋን በቁጥጥር ስር ካዋለ በኋላ ከባባድ ኦፕሬሽኖችን ሰራ። የብልጽግና ካድሬዎችም ከባድ ጉዳትን አስተናግደዋል። በትላንትናው ዕለት ከሌሊቱ 11 ሰዓት ጀምሮ በተካሄደ የተቀናጀና ድንገተኛ ዘመቻ የአዋበል ወረዳ ዋና ከተማ የሆነችው ሉማሜ ከተማን አፋብን ቴዎድሮስ እዝ ቁጥጥር ስር በማዋል በከተማዋ ኦፕሬሽን ሰርቷል። ይህንን ስትራቴጂካዊ ጥቃት ያካሄደው የአፋብን ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር ሲሆን በከተማዋ ሰፍሮ በነበረው የብልጽግና ኃይል ላይ ባደረሰው አጣዳፊ ምት ትልቅ ወታደራዊ ድል ማስመዝገቡ ተመልክቷል። ከ206ኛ ኮር ህዝብ ግንኙነት የወጡ መረጃዎች እንደሚያመለክቱት በተካሄደው ከባድ ውጊያ በርካታ የጠላት ኃይሎች የሞቱ ሲሆን ከባባድ ጉዳት ያስተናገዱም በሞትና በህይወት መካከል መሆናቸው ተረጋግጧል። በተለይም በዚህ ተጋድሎ ሂደት የአዋበል ወረዳ የሉማሜ ከተማ ሰላምና ደህንነት ኃላፊ የሆነው ተመስገን ምስክር በከተማዋ ውስጥ በፋኖ ኃይሎች እርምጃ ተወስዶበት መሞቱ ተረጋግጧል። ይህ እርምጃ በወረዳው የሚገኘው የብልጽግና አመራርና የጸጥታ መዋቅር በከፍተኛ ደረጃ ያናጋ አጋጣሚ እንደነበር ተገልጿል። የፋኖ ኃይሎች ከሌሊቱ 11 ሰዓት ጀምሮ ባካሄዱት በዚህ ያልተጠበቀ ጥቃት የከተማዋን ዋና ስትራቴጂካዊ ቦታዎች በጥቂት ሰዓታት ውስጥ ሙሉ በሙሉ መቆጣጠር ችለዋል። በሌላ በኩል በአማራና በኦሮሚያ ክልሎች የፋኖ ወታደራዊ በላይነት እየጨመረ ሲመጣ የአገዛዙ መዋቅር መሸርሸር ተጠናክሯል። በተለያዩ አካባቢዎች እየተካሄደ ያለው ህዝባዊ ትግል የአገዛዙን የጸጥታ መዋቅርና የፖለቲካ ካድሬዎች ለከፍተኛ ጭንቀትና ሽብር ዳርጓቸዋል። ከደቡብ ወሎ እስከ ምስራቅ ወለጋ ባሉ የውጊያ ቀጠናዎች የብልጽግናው አገዛዝ የመቆጣጠር አቅሙ እየተዳከመ ሲመጣ በህዝብ ላይ የሚፈጽመውን የኃይል እርምጃ ከመጨመሩም በላይ አመራሮቹና የጦር አባላቱ በስጋት ውስጥ እንዲገቡ አስገድዷቸዋል። የደቡብ ወሎ ዞን መዲና በሆነችው ደሴ ከተማ አገዛዙ ከተማን የማስጠበቅ ዋስትና እንዳጣ የሚያሳይ የውጊያ ዝግጅትና የሽብር ድባብ ሰፍኗል። ፋኖ ከተማዋን ይቆጣጠራል በሚል ስጋት በጦሳ ተራራ፣ በመስቀለ ክርስቶስ፣ በጢጣና፣ በገራዶ አካባቢዎች ታንኮች፣ ጀኔራል መድፎች፣ የቁም ምሽጎችና የአየር መቆጣጠሪያ ራዳሮች ተጠምደዋል። ከየወረዳው ተፈናቅለው ደሴ የገቡ ካድሬዎች ከተማዋን ያጨናነቃት ሲሆን በርካታ የደቡብ ወሎ ዞን አመራሮች በሐሰተኛ የሕክምና ማስረጃና በአመት ረፍት ስም ቤተሰቦቻቸውንና ንብረቶቻቸውን ይዘው ወደ አዲስ አበባ በመሸሽ ላይ ናቸው። በሰራዊቱና በክልሉ ታጣቂዎች ሚሊሻና አድማ ብተና መካከል ከፍተኛ ፍጥጫም ተፈጥሯል። መከላከያው ፋኖ ጥቃት ሲሰነዝር ሚሊሻው አፈሙዙን ወደኛ ያዞራል በሚል ስጋት ውስጥ ይገኛል በማለቱ አገዛዙ የከተማዋን ዋስትና ለማረጋገጥ በሚል በጢጣና ከወሎ ዩኒቨርሲቲ ማዶ ባሉ አካባቢዎች የቤት ለቤት ፍተሻ፣ ድብደባ፣ እስርና የጅምላ አፈሳ እያካሄደ መሆኑ ተሰምቷል። በሌላ በኩል በምስራቅ ወለጋ ዞን ጊዳ አያና ወረዳ አንሻ ሰይድ እዝ አንገርጉትን ክፍለ ጦር በአገዛዙ ጥምር ጦር ላይ ከፍተኛ ወታደራዊ ውድቀት ማድረሱ ተረጋግጧል። ጥምር ጦሩ የአንድ ወደ ቀበሌ ቤተክርስቲያንን ምሽግ በማድረግና የህዝብ ቤቶችን በማቃጠል ላይ ያለ በፋኖ አርበኞች የተደገሰለትን ደፈጣ መቋቋም ሳይችል ቀርቷል። ከአንገርጉትን ከተማ ተነስተው ጥምር ጦሩን ለማስለቀቅ የመጡ ሁለት ሻለቃዎች ወረኬ ማርያም በተባለ ስፍራ በደረሰባቸው የደፈጣ ጥቃት ከ70 በላይ የጦር አባላት ሲደመሰሱ ቀሪው አካል ሙትና ቁስለኛውን ጥሎ ሸሽቷል። አንድ ብሬን፣ አንድ ስናይፐር፣ 37 ክላሽንኮቭ፣ 2920 የብሬን እና 1850 የክላሽ ተተኳሽ ጥይቶች እንዲሁም በርካታ ኤፍ1 ቦምቦች በፋኖ አርበኞች እጅ ገብተዋል። በደሴ ከተማ የሚታየው የሰራዊቱ መሸበር፣ የካድሬዎች ወደ አዲስ አበባ መሸሽ፣ በሌላ በኩል ደግሞ በወለጋ በኩል የተመዘገበ ያለው የፋኖ ታላቅ ወታደራዊ ድል የአብይ አህመድ አገዛዝ ህዝባዊ መሰረት ማጣቱንና የመቆጣጠር አቅሙ መዳከሙን በግልጽ የሚያሳዩ ማረጋገጫዎች ሆነው ታይተዋል።
በጉራጌ ዞን አበሽጌ ወረዳ በአማራዎች ላይ የንጹሃን ጭፍጨፋ ተፈጸመ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን አበሽጌ ወረዳ አገና ከተማ ተብሎ በሚጠራው አካባቢ 3 የትራንስፖርት ተሳፋሪዎች ከነበሩበት መኪና ተስበው በመውረድ የተፈጸመባቸውን አሰቃቂ ግድያ በተመለከተ ከስፍራው መረጃ ተሰራጭተዋል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማ የተባሉ የአማራ ተወላጆች ናቸው ጭፍጨፋ የተፈጸመባቸው። ግለሰቦቹ የፋኖ አባላት ናቸው በሚል ጭፍን ጥላቻ ከመኪና እንዲወርዱ ከተደረገ በኋላ እጃቸው ወደ ኋላ በገመድ ታስሮ የተገደሉ መሆኑ ተገልጿል። አስከሬናቸው በትውልድ ስፍራቸው ናቻ ቀሊት ቀበሌ ተጥሎ ለአካባቢው ሕዝብ እንዳይቀበር እገዳ በመጣሉ ምክንያት ለ3 ቀናት ያህል በዱር አራዊት እንዲበላ መደረጉን የአይን እማኞች ጠቁመዋል። የአይን እማኞቹ ድርጊቱ የአገዛዙ የጸጥታ ኃይሎችና በአካባቢው በሚንቀሳቀሱ ታጣቂዎች አማካኝነት የተፈጸመ መሆኑን በመግለጽ ጉዳዩ ለዓለም አቀፍ ማህበረሰብ እንዲደርስና ድምፅ እንዲሆኗቸው ጥሪ አቅርበዋል። በኢትዮጵያ በተለያዩ አካባቢዎች በሚካሄዱ ግጭቶችና የጸጥታ መዛባቶች ምክንያት የንጹሃን ዜጎች ሕይወት ማለፍ፣ ያለ አግባብ ለእስርና ለእንግልት መዳረግ እንዲሁም ሰብአዊ መብቶች መጣስ በሰፊው የሚነሱ አሳሳቢ ጉዳዮች ናቸው። በተለይም ህግ የማስከበር እርምጃ በሚባሉ እንቅስቃሴዎች ወቅት ህገወጥ ግድያዎችና የሰብአዊ መብት ጥሰቶች እንዳይፈጸሙ ገለልተኛ ምርመራዎች መደረግ እንዳለባቸው የሰብአዊ መብት ተሟጋች ድርጅቶች አሳስበዋል። በሌላ ዜና በሀገራዊ የምክክር ኮሚሽን ሂደት ላይ ጥያቄ ሲነሳ የኦህዴድ ብልጽግና አዲስ አበባን የመዋጥ አካሄድ ተመካካሪዎችን ስጋት ውስጥ ጥሏል። የሀገራዊ የምክክር ኮሚሽን የሚካሄደው ውይይት በአዲስ አበባ ህገ መንግስታዊና አስተዳደራዊ ወሰን አጀንዳ ምክንያት ከፍተኛ ውጥረት ውስጥ መውደቁ ተገለጸ። የህዝብና የፖለቲካ ኃይሎችን ሀሳብ በማቀራረብ ዘላቂ መፍትሄ ያመጣል ተብሎ የአገዛዙ ስልጣን ማቆያ የሆነው ኮሚሽኑ የገለልተኝነት መርሆን መሸርሸሩና የገዢው ፓርቲ የፖለቲካ ፍላጎት አስፈጻሚ በመሆኑ አነጋጋሪ መረጃዎች እየወጡበት ነው። እንደ ዋዜማ ዘገባ ሂደቱን በገለልተኝነት መምራት የሚገባቸው የኮሚሽኑ ኮሚሽነሮች አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን የሚለውን የኦህዴድ ብልጽግናን ፍላጎት ተመካካሪዎች እንዲቀበሉ በይፋና በጓሮ በር ጫና እያደረጉ ነው ተብሏል። ይህ አካሄድ የኦህዴድ ብልጽግናን አዲስ አበባን የመዋጥ ረጅም ጊዜ የፖለቲካ እቅድ በምክክሩ ስም ህጋዊ የማድረግ ስልት እንደሆነ ያመኑ በርካታ የፖለቲካ ፓርቲዎች የኮሚሽነሮቹን ጣልቃ ገብነት በመቃወም በተናጠል ስብሰባ በማድረግ ገለልተኝነታቸውን እንዲጠብቁ ማሳሰቢያ ሰጥተዋል። የአዲስ አበባ ጉዳይ በሌሎች አንገብጋቢ ሀገራዊ አጀንዳዎች ላይ ጥላ ያረበበት ሲሆን ተመካካሪዎችንም ከፍተኛ አጣብቂኝና ጭንቀት ውስጥ ከቷቸዋል ተብሏል። ገዢው ፓርቲ በኦሮሚያ ክልል አለኝ የሚለውን የፖለቲካ ተቀባይነት ላለማጣት ሲል ከተማዋ የፌዴራልና የኦሮሚያ ክልል ዋና ከተማ ትሆን የሚለውን አቋም አጥብቆ ይዟል። ይህ ፍላጎት የሚቃወሙ ተመካካሪዎች ደግሞ አዲስ አበባ የፌዴራል ከተማ ብቻ ሆና መቀጠል አለባት ይላሉ። ጉዳዩ በድምጽ ብልጫ እንኳን ቢወሰን አንድ ወገን አሸናፊ ሌላው ተሸናፊ በማድረግ አዲስ የፖለቲካ ወጥመድና ተቃውሞ እንደሚፈጥር መስጋታቸው ሁለቱንም የሚያስማማ ምክክር ማግኘት አልተቻለም። የአዲስ አበባ አጀንዳ አጠቃላይ የምክክር ሂደቱን እንዳያስተጓጉል በሚል ጉዳዩ ለጊዜውን አቆይቶ ወይም አሳድሮ በሌሎች ጉዳዮች ላይ ማተኮር ይሻላል የሚሉ ምክር ሀሳቦች ለኮሚሽኑ ቀርበዋል። በሌላ በኩል ይፋዊ የምክክር መድረክ መፍትሄ መስጠት ባለመቻሉ ከአጀንዳው ውጭ የሆኑ በትይዩ የሚካሄዱ የጀርባ ድርድሮች መጀመራቸው ታውቋል። እነዚህ ከትዕይንት በስተጀርባ የሚደረጉ ድርድሮች የከተማዋንና የአጠቃላይ ምክክሩን ዕጣ ፈንታ በከፍተኛ በመወሰን አደጋ እየደቀነ መጥቷል። በአዲስ አበባ ኦሮሚያና አማራ ክልሎች ወጣቶችን በኃይል ለውትድርና የማፈስና የገንዘብ መደራደር ሂደት ተባብሶ ቀጥሏል። ከአሜሪካ ኢትዮጵያ የገባው ወጣት ታፍኖ በደረሰበት ድብደባ ሕይወቱ ማለፉም ተሰምቷል። የብልጽግናው አገዛዝ በየግንባሩ የሚገጥመውን የሰው ኃይል እጦት ለማሟላት በሚያደርገው እንቅስቃሴ በአዲስ አበባ በኦሮሚያና በአማራ ክልሎች ወጣቶችን ከመንገድ ላይ ያለ ፍላጎታቸው ለውትድርና የማፈስ የማሰቃየትና በገንዘብ የመደራደር ድርጊቶች እየተባባሱ መምጣታቸውን የሚጠቁሙ አዳዲስ መረጃዎች ወጥተዋል። በአዲስ አበባና በዙሪያዋ በሚገኙ አካባቢዎች የሚካሄደው የአፈሳ ዘመቻ ሰብአዊ መብቶችን በግልጽ የጣሰና ንጹሐንን ለከፍተኛ እንግልትና ህልፈት የዳረገ ሆኗል። ከ2 ዓመታት በፊት ከአሜሪካ ተመልሶ በቃሊቲ አካባቢ በግል ስራ ላይ ተሰማርቶ ይኖር የነበረው የ31 ዓመቱ ወጣት ጳውሎስ አምባቸው አንዳርጌ ከመንገድ ላይ በኃይል ተወስዶ ታስሮ በነበረበት ወቅት በደረሰበት ከፍተኛ ድብደባ ህይወቱ አልፏል። ከከፍተኛ የገንዘብ ክፍያ በኋላ ተፈቶ በሕክምና ሲረዳ ቢቆይም ህይወቱን ለማዳን ሳይቻል ቀርቶ ሐምሌ 29 ቀን 2018 ዓ.ም ስርዓተ ቀብሩ ተፈጽሟል። በቅርብ በእድል ያመለጠ የአይን ምስክር እንደገለጸው በዳለቲና ኬንተሪ አካባቢዎች ሚሊሻዎች ወጣቶችን በመያዝ ወደ ወታደራዊ ማሰልጠኛ ካምፖች ይወስዳሉ። በአንድ አዳራሽ ውስጥ ከ300 በላይ ወጣቶች አብዛኞቹ እድሜያቸው ከ15 እስከ 28 ያሉ ታጉረው የሚገኙ ሲሆን ከእነዚህ ውስጥ አብዛኞቹ ያለ ፍላጎታቸው ከመንገድ የተወሰዱ ናቸው። ተሳፋሪዎችን ለማስፈታት ከ70,000 እስከ 100,000 የኢትዮጵያ ብር የሚጠየቅ ሲሆን ሚሊሻዎች በእያንዳንዱ ለሚያመጡት ወጣት 1,000 ብር ኮሚሽን ይከፈላቸዋል። እያንዳንዱ ሚሊሻ 5 ሰው ኮታ የተጣለበት ሲሆን
ይህንን ካላሟላ ራሱ ወደ ግንባር እንደሚላክ ተገልጿል። የወታደር እጦቱ ከዋና ከተማዋ በተጨማሪ በተለያዩ ክልሎች ዘመቻው በስፋት እንዲቀጥል አድርጓል። በባህር ዳር ከተማና በዙሪያዋ በሚገኙ ወረዳዎች ወጣቶች ከስራ ቦታቸው፣ ከትራንስፖርት ተሽከርካሪዎችና ከመኖሪያ ቤታቸው በኃይል እየተወሰዱ ነው። ማሰልጠኛ ካምፖች እንዲገቡ አስገዳጅነቱ ተጠናክሮ ቀጥሏል። በኦሮሚያ ክልል በርካታ ከተሞችና የገጠር አካባቢዎች ተመሳሳይ የአፈሳ እንቅስቃሴዎች ተጠናክረው የቀጠሉ ሲሆን ወጣቶች ከመንገድ ላይ እየተያዙ ወደ ግንባር እንዲዘምቱ ይገደዳሉ። በተለያዩ የአገሪቱ ክፍሎች እየተካሄዱ ባሉ ብልጽግና ሰራሽ ውጊያዎች ምክንያት የሰራዊቱም አቅም መዳከሙና በፈቃደኝነት የሚቀላቀለው ወጣት መጥፋቱ አገዛዙ ወደ አስገዳጅ አፈሳ እንዲያደላድል አድርጎታል። ይህ አሰራር በአገዛዙ የጸጥታ መዋቅር ውስጥ የሚገኙ አካላት፣ ሚሊሻዎችና ደላሎች የተሳሰሩበት ህገወጥ የገንዘብ ማካበቻ ንግድና የሰብአዊ መብት ጥሰት መድረክ ሆኖ ቀጥሏል። ደቡብ ኮሪያ ዘመቻ እቅድ ስታወጣ የሩሲያና ዩክሬን ጦርነት አውዳሚነት ሲጠናከር የመካከለኛው ምስራቅ ውጥረት ጨምሯል። ደቡብ ኮሪያ በተደራጀ ወንጀለኞች ላይ የ3 ወር ዘመቻ ጀመረች። የደቡብ ኮሪያ ብሔራዊ ፖሊስ ኤጀንሲ በተደራጁና ድንበር ተሻጋሪ ወንጀለኞች ላይ ለ3 ወራት የሚቆይ አገር አቀፍ ዘመቻ መክፈቱን አስታወቀም። ዘመቻው እስከ ጥቅምት 21 ቀን 2019 ዓ.ም የሚዘልቅ ሲሆን በዋናነት በወጣቶች በተደራጁ የወንጀል ቡድኖች በማጭበርበር ህገወጥ ገንዘብ ወደ ህጋዊ መስመር በማስገባት በህገወጥ የግል አበዳሪዎችና የኦንላይን ቁማር ላይ ያተኩራል ተብሏል። ባለፉት 6 ወራት